ብዙ ክርስቲያን የእግዚአብሔርን ይቅርታ አግኝቶ ወደ ስፍራው ወደ አገልግሎት ስፍራው ወደ በረከት ስፍራው ወደ ቅባት ስፍራው እግዚአብሔር አስቀድሞ ወደ አለማመደው መገኘት ጣም ላይ መለስ ሁሉ ይችላል። እግዚአብሔር ግን ይቅር እንዲለንም ምህረት እንዲያደርግልን ማለት እንዲራራልን እግዚአብሔርና እኛ የገባነውን ኪዳን በመካከላችን የተደረገውን ኪዳን ማጽኛ እግዚአብሔር ራሱ የገደበውና የወሰነውን እንዲያነሳ የሚያደርገው ይዘነው እንድንቀርበው የፈቀደልን ለዛ ሰው በግልጽ ሁኔታ ፊት ለፊት ቪቪድ በሆነ መልኩ ሊነገረው እሱ ደግሞ ትረስት ሊያደርገው ይገባል። ዛሬ ያው ተደጋግሞ እንደተነገረው የጌታን ስጋና ደም እንካፈልበት ጊዜ ነው። ብዙዎቻችሁ መንፈሳችሁን ልባችሁን አዘጋጅታችሁ መጣችኋል። ከሱ ጋር ደግሞ መልካም ጊዜ ይኖረናል። ዛሬ ሰብሮ ማለፍ ያን እንግዲህ መልእክቱ በሆነ መልኩ ብትሰሙት ሁላችሁም የቤተክርስቲያኒቱ ሰዎች መልካም ነው። በጣም መሰረታዊ ነው። ከዛ ካልተጀመረ ሰብሮ ማለፍ የሚባለው ነገር ማይሆን ነገር ነው። የትናንትናው መልእክት በጣም ወሳኝ ነው ለሁሉ ክርስቲያን ማለት ነው። ለዚህ ነው የጥንቷ ቤተክርስቲያን እስካሁንም ድረስ ትናንት ተናግሬዋለሁ። ካቶሊኮች፣ ኦርቶዶክሶች አንድ የሚጸልዩት ኦርቶዶክሶች እዚህ ነገር አላቅም ሌሎቹን ማለቴ ነው የሚጸልዩት የጌታ ጸሎት የሚባል አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ ማረኝ። እስኪ በሉ ሁላችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ ማረኝ። ድገሙት እንደገና ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ ማረኝ። አንድ ሰው ታስታውሳላችሁ፣ እውሩ በርጤሜዎስ ማርቆስ ወንጌል ምዕራፍ 10 ቁጥር 49 ላይ ኢየሱስ ክርስቶስ ሲያልፍ ሰማ፣ አይኑ አያይም ነበር እና የዳዊት ልጅ እያለፈ እንደሆነ ስላወቀ የዳዊት ልጅ ሆይ ማረኝ እያለ አብስቶ ጮኸ ይላል። እና ያ ሰው የገባው ነገር ምንድነው? አንደኛ ፎርጊቭነስ የሚያስፈልገው ይቅርታ የሚያስፈልገው ደካማ ሰው እንደሆነ ገብቶታል። ሁለተኛ የእግዚአብሔር ርህራሄ ማለት ምሪት፣ አቅርቦት፣ ጥበቃ፣ ቸርነት፣ በጎነት የሚያስፈልገው ምስኪን ደሃ መሆኑ ገብቶታል። ሌላው ችግሩ ውርነት ብቻ እንዳልሆነ ገብቶታል። ስለዚህ አይ ዘንድ ፈውሰኝ ብሎ አልጮኸም። ያንተ ምህረት ያስፈልገኛል፣ ምህረትህ ሙሉ ሰው ያደርገኛል ማለቱ ነው። ስለዚህ ምህረት ፎርጊቭነስን በጥሩ ምሳሌ ትናንት ተናግሬዋለሁ። አንድ ሰው 100 ብር ወስዶ ቢያስቀርባችሁ ቸገረኝ መመለስ አልቻልኩም ቢላችሁ ጥሩ ሰዎች ከሆናችሁ በቃ ተው ትሉትና ትተውታላችሁ። that is forgiveness። እዳን መተው ማለት ነው ይቅርታ ማለት። ሜርሲ ማለት ምህረት ማለት ግን ከዛ ያለፈ ነው። ርህራሄ አለበት። ለምንድን ነው መመለስ ያልቻለው? ስለቸገረው ነው። ስለዚህ አለመመለሱ ብቻ ሳያስከፋችሁ ብቻ ሳይሆን አለመመለስ የቻለበት ድካሙ ደግሞ ታይቷችሁ በድካሙ ጣልቃ የምትገቡበትና እዳውንም ትታችሁለት ደግሞ ከዛ ድካም እንዲወጣ ረዴት የምታደርጉበት ሚስጥር ነው። የእግዚአብሔርን እጅ በሕይወታችን በጣም ከሚያንቀሳቀሱት ዋና ነገሮች ይሄን ምህረት ማወቃችን ነው። ይሄን ካላወቅን በኮንፌሽን ብቻ ማለት እግዚአብሔርን በነገራችን ላይ ዲቴክት ምንድነው ማኒፑሌት ማድረግ አንችልም። የሆነ ቃል እየተናገርን እንደተናገርኩት አድርግ ማለት አንችልም። አንደኛ ማሽን አይደለም እግዚአብሔር፣ ፐርሰን ነው። ሁለተኛ የሰማይና የምድር ፈጣሪ ነው፣ የኛም ፈጣሪ ነው። ስለዚህ እግዚአብሔርን ባፋችን ቃል ማሰራት የምንችለው ማሽን አይደለም። አዎ እግዚአብሔር ያፋችን ቃል ያከብራል፣ ግን ከልባችን ኢንቴግሪቲ ጋር ሲሆን ነው እግዚአብሔር ያፋችንን ቃል የሚያከብረው።
የዛ ኢንቴግሪቲ ጉድለት ደግሞ ምህረት ያስፈልገዋል። ስለዚህ ምህረት የምንጠይቀው ፍጡራን ስለሆነ ነው። እሱ ደግሞ አምላክ ስለሆነ ወደ እሱ ስንቀርብ ወደ አምላክ ነው እየቀረብን ያለ ነው፣ ወደ ፍጹም ማለት ነው። ስለዚህ ወደ ፍጹም ስንቀርብ ብዙ ጊዜ ችግሮቻችን የችግራቸው መንስኤ ላይገባን ይችላል። ግን አንድ ነገር አድሚት ማድረግ ያለብን እኛ ፍጡር ነን፣ ሊሚቴሽን አለብን ማለት ነው። ስለዚህ ለዛ ሊሚቴሽናችን የምንጠይቀው ነገር ሜርሲ ነው፣ በሁለት በልኩ ማለት ነው። ስለዚህ የእግዚአብሔርን ምህረት መጠየቅ ትልቁ የትሑታን ጸሎት ነው። የሚስቱና የሚሳሳቱ ደካሞች ደግሞ መሆናቸውን ያወቁና የለዩ ሰዎች በእግዚአብሔር ማንነት ላይ ያላቸውን መተማመን የሚገልጽ ጸሎት ነው። ስለዚህ ይሄ ጸሎት ሁል ጊዜ ካፋችን መለየት የለበትም። እንዳልኩት እነዛኞቹ በቀን በጣም ብዙ ሰዓት ይጸልዩታል። አንዳንዶቹ በጣታቸው፣ ሌሎቹ መቁጠሪያ ይዘው ያን ነው ሲደጋግሙ የሚውሉት። Jesus Christ, Son of God, have mercy on me. ኢየሱስ ክርስቶስ በሉ እስኪ የእግዚአብሔር ልጅ ማረኝ። ድገሙት እንደገና። ድገሙት አንድ ጊዜ እንደገና። እሱ ደግሞ የሚምር ሊቀ ካህን ነው። ጌታ ስሙ ይባረክ። ይሄ በጣም ቁልፍ ነገር ነው። በጣም ቁልፍ ነገር ነው ወገኖቼ። ከዚህ ከተነሳን የሚቋቋመን የለም። ብዙዎቻችን ጠላት ብቻ ሳይሆን እግዚአብሔር ራሱ ይቋቋመናል። አንዳንዶቻችን forgiveness of sin አግኝተን ግን ለዛ ነው በህይወቴ ዘመን ሁሉ ቸርነትና ምህረት ይከተሉኛል። እነዚህ ሁለቱ የተያያዙ ናቸው። ክብር ለስሙ ይሁን። ሰፊውን ፓርት ግን መልእክቱን ካገኛችሁ ስሙት። ትክክለኛ የሆነ በትክክል ሰብሮ የማለፍ ልምምድ ወደ ህይወታችሁ ይመጣል። ይዞ የሚያስቀራችሁ ነገር አይኖርም። ሰው ከእግዚአብሔር ጋር ከተስማማ በኋላ ማንም ሊያቆመው አይችልም። ስለዚህ እሱ በጣም መስማት ይኖርባችኋል። ፓርትነር ሆናችሁ ደግሞ አትቀሩ። ለሌላ ጊዜ እንደዛ አይነት ነገር እንዳያመልጣችሁ ማለት ነው። ጌታ ስሙ የተባረከ ይሁን። ዛሬ ደግሞ የምናየው ሁለተኛው ቁልፍ ነው። የደሙን ኃይል መጠቀም። የጌታ ስጋና ደም ስለምንካፈል መልካም ጊዜ ነው። ባይሆንም ግን ሚስጥሩ እሱ ላይ ነው ያለው። የደሙን ኃይል ተጠቀም። ምን ለማድረግ? ሰብሮ ለማለፍ። የደሙን ኃይል በጣም ሰፊ ነገር አናወራ። ሰብሮ ማለፍ የሚለው ቃል፣ ጥሶ መሄድ የሚለው ቃል ለምን አስፈለገ የሚል ሰው ይኖራል። ያው ቃሉ አንዳንድ ጊዜ የሚሰቀጥጠንም ሰዎች ሊኖር እንችላለን። ብዙ ቦታ ላይ የቃላት ነገር ስላለ ማለት ነው። አንድ ሰው እንደዛ ብሎኛል። አንዳንድ ጊዜ ርዕሶችህ ሰብሮ ማለፍ ምናምን ስለሚሉ ሌሎችን ትመስለናለህና ባትላለኝና ያው ግን ሰባሪው ይላል መጽሐፍ ቅዱስና ለምንድነው ሰብሮ ማለፍ የሚያስፈልገን? መወሰን ስላለ ነው። መከልከልም ስላለ ነው። መገደብ ስላለ ነው። መከበብም ስላለ ነው። ትናንት ከከበባ እንዴት በእግዚአብሔር ምህረት እንደሚወጣ ተመልክተን ነበረ። ንጉሱ ኢዮሳፍጥ በተከበቡ ጊዜ መልከኛ ወይም ጌጠኛ ልብስ የለበሱ መዘምራንን ፊት አሰልፎ ያዘመራቸው መዝሙር ቸር ነውና ምህረቱ ለዘላለም ነውና የሚል ነው። ያን ከበባ ሰብረው የወጡት በእግዚአብሔር ምህረትና ቸርነት ነው። ስለዚህ መከበብ አለ። በጠላት
መከበብ አለ፣ መታሰር ደግሞ አለ። እነዚህ ሁላቸውንም ዛሬ ብንዘረዝራቸው ብዙ ጊዜ ይወስዱብናል። መወሰን አለ፣ መከልከል አለ። የእናንተ ሆኖ ልትሄዱበት ሲገባ እንዳትሄዱ፣ ሊኖራችሁ ሲገባ እንዳይኖራችሁ፣ ልታደርጉ ሲገባ እንዳታደርጉ የሆነ ሶስተኛ ወገን ሊከለክላችሁ ይችላል። ወይም ሶስተኛ ወገን ስንል እኔነት ያለውም የሌለውም፣ በሽታም ሊሆን ይችላል፣ አጋንንትም ሊሆን ይችላል፣ በእርግጥ እግዚአብሔርም ሊሆን ይችላል። ይሄ መወሰን፣ መከልከል፣ መገደብ፣ መከበብ፣ መታሰር የሚሉት ነገሮች አንዳንዶቹ ለእግዚአብሔርም ሊሰሩ ይችላሉ። አንዳንድ ሰው በእግዚአብሔር ሊከለከል ይችላል፣ በእግዚአብሔር ሊገደብ ይችላል፣ በእግዚአብሔር ሊወሰን ይችላል። እስከ መቼ ብትሉ ቅድም የመጀመሪያ ቁልፍ ያልኩት የእግዚአብሔር ምሕረት እስኪመጣ ድረስ። ትናንት በጣም ጥሩ ምሳሌ እስራኤላውያንን አንስቼ ስለ ፎርጊቭነስ እና ሜርሲ ተናግሬያለሁ። ሙሴ እስራኤላውያን በእግዚአብሔር ላይ ባጉረመረሙና እግዚአብሔር በቁጣ በመቅሰፍት በተነሳባቸው ጊዜ በእግዚአብሔር ፊት ቆሞ ማለደላቸው። መሐሪ፣ ይቅር ባይ፣ ቸር፣ ታጋሽ ነኝ ብለሃልና እንደ ቃልህ ማራቸው አለ። እግዚአብሔር ምን አለ? ኃጢአታቸውን ይቅር እላለሁ አለና ወደ ተስፋይቱ ምድር ግን አይገቡም አለ። የኃጢአታቸውን ይቅርታ አግኝተዋል፣ ግን የእግዚአብሔርን ርኅራኄ ማግኘት አልቻሉም። ምን ይላል? ራራላቸው ይልና ተሸከማቸው ይላል መጽሐፍ ቅዱስ። እግዚአብሔር ሲራራ ከድካማችሁ ያወጣቸዋል። ድካማችሁ እንቅፋት ሆኖ ወደ በረከት እንዳትደርሱ እንዳይከለክላችሁ የእግዚአብሔር ርኅራኄ ሌላ እርምጃ እንዲወስድ ያደርገዋል። ስለዚህ ከፌቨር ከሞገስና ከጸጋ ጋርም ይገናኛል ማለት ነው። ያ በጣም ቁልፍ ነው ወገኖች። ብዙ ክርስቲያን የእግዚአብሔርን ይቅርታ አግኝቶ ወደ ስፍራው፣ ወደ አገልግሎት ስፍራው፣ ወደ በረከት ስፍራው፣ ወደ ቅባት ስፍራው እግዚአብሔር አስቀድሞ ወዳለማመደው መገኘት ጣዕም ላይመለስ ሁሉ ይችላል። መንግሥተ ሰማያት ይገባል፣ ግን the joy of salvationን ኤክስፒሪየንስ ማድረግ በጣም ብዙ ክርስቲያን አለ። እና ወደዛ እየተመለስኩ ነው። እንደገና መዝሙረ ዳዊት 51ን ስታነቡ አቤቱ እንደ ቸርነትህ ብዛት ማረኝ ይልና ከዛ በኋላ ግን ስለ ሪስቶሬሽን ነው። የቀናውን መንፈስ በልቤ ውስጥ አድስ ይላል። ቅዱሱን መንፈስህን ከእኔ ላይ አትውሰድብኝ። ምሕረት ማግኘት አንድ ነገር ሆኖ እያለ እነዚህ ነገሮች ሳይወሰዱባችሁ ወይም ገደብ ሳይጣልባችሁ ወሰን ሳይበጅባችሁ እንደገና በነበራችሁ አይነት ሪሌሽንሽፕ ከእግዚአብሔር ጋር መቀጠል it needs his mercy። ያ ደግሞ you have to acknowledge that you are a sinner, you are weak። ምን አክኖሌጅ ምንን እውቅና መስጠት አለብን? ኃጢአተኞች እና ደካሞች መሆናችንን እውቅና መስጠት አለብን። የእሱን ምሕረት ለመሳብ ማለት ነው። የእርሱን ምሕረት ለማግኘት ማለት ነው። ሜርሲ የሚባለው ቃል በነገራችን ላይ ሌላ ጊዜ ይቀጥለዋለሁ። ቃል ኪዳናዊ ቃል ነው። it's a covenant word። የቃል ኪዳን ቃል ነው። ስለዚህ ዛሬ ስለ ደሙ ስንማር ኢቭን ያን ሜርሲ ራሱ የሚቀሰቅሰው ደስ የሚለው በአዲስ ኪዳን ሌላ ፎርስ አለ። የኛ እውቅና መስጠት ኃጢአተኝነታችን የምንስት ነንና ይላል መጽሐፍ ቅዱስ። የምንስትና የምንሳሳት መሆናችንን እውቅና መስጠት፣ ምስኪኖችና ድሆች መሆናችንን እውቅና መስጠት ያስፈልጋል። ኮንፌሽናችን እግዚአብሔር ለኔ ነው እንጂ እኔ ነኝ አይደለም። ግልጽ ነው። አንዳንዱ የክርስቲያኖች ኮንፌሽን በእምነት ኮንፌሽን ሰበብ ትቢት ነው የሚነገረው። የሥጋ እኔነት ማለት ነው። እሱ አደገኛ ነው።
እሱ አይደለም። የክርስቲያን እውነተኛ ኮንፌሽን ኢየሱስ ክርስቶስ ጥበቤ፣ ኃይሌ፣ ጽድቄ፣ ቅድስናዬ፣ ቤዛነቴ እንደሆነ ማወጅ ነው። ያ ማለት በሌላ አነጋገር እኔ ኃጢአተኛ እንደሆንኩ፣ ደካማ እንደሆንኩ፣ እንደሌለኝ እውቅና መስጠት ነው። በራሴ ተስፋ መቁረጥ፣ በክርስቶስ መደገፍ ነው። ግልጽ ነው እያልኩ ያለሁት እንጂ ያን ተተገኘ ተሸፍኜ ምድራዊ የሆነውን ጉልበቴን እና ኃይሌን ማሳይበት አይደለም ማለት ነው። እኔ እንደማንም አይደለሁም ምልበት አይደለም ማለት ነው። ለኔ የሆነ ክርስቶስ ለሁሉም ሰው ስለሆነ አሜን ነው። anyway ያን በሌላ ጊዜ በዚሁ ያያስኩ እናገራለሁ። ምህረት ቃል ኪዳናዊ ቃል ነው። ቃል ኪዳናዊ ቃል ነው። ሁሉ ጊዜ ሐሴድ ከሚለው ቃል ጋር የተያዘ ነው። ሁላችንም አሁን ባለን ሁኔታ እንኳን ወደፊት ፕሮግረስ እናድርግ፣ እንሻሻል፣ እያደግን እንሂድ፣ እየተለወጥን እንሂድ ካልን ከተቃራኒ ኃይል ጋር መጋፈጥ ይኖርብናል። መሻሻል ካለ፣ መለወጥ ካለ፣ ወደፊት መሄድ ካለ፣ ማደግ ካለ የግድ መጋፈጥ የሚኖርብን ነገር አለ። ቅድም ያልኳቸው መወሰን፣ መገደብ፣ መከበብ ያልኳቸው ወደፊት እንዳንሄድ እንዳናድግ በመንፈሳዊ ሕይወታችን ወይም በሌላ ጉዳያችን በትዳር፣ በቤት፣ በኑሮ፣ በሕይወት እግዚአብሔር እንዳለን አይነት እንዳንሆን የሚያደርግ ነው። የኢየሱስ ክርስቶስን ደም ግን ስንመለከት ቅድም ያልኳችሁ ምህረት ለሚባለው ነገር ሕጋዊ መሰረትን ለእግዚአብሔር ይሰጣል። It gives legal basis for the mercy of God. እግዚአብሔር እንዲምረኝ ይቅር እንዲለኝ ቅድም ቃል ኪዳናዊ ቃል ነው ብያቸዋለሁ። ምህረት እግዚአብሔር ለኛ ለሚያደርገው ነገር ሁሉ መሰረታዊ ነገር ነው። እኔ አልሰረኩም፣ እኔ አልዘሞትኩም ሚለው አይሰራም። ሰው መሆናችን ብቻውን ምህረት ወንጀል ሆኖ አይደለም ሰው መሆናችን፣ ግን የሰውነታችን ድካም ምህረት ያስፈልገዋል። ይሄን በጣም እርግጠኛ መሆን ይኖርብናል። እግዚአብሔር ግን ይቅር እንዲለንም ምህረት እንዲያደርግልን ማለት እንዲራራልን ምህረት ፎርጊቭነስ እና ኮምፓሽን ነው ብያቸዋለሁ። ይቅርታና ርህራሄ ነው። ይቅርታና ርህራሄ ምን ያደርጋል? ትናንት ብዙ አይተናል። ከምን ያወጣል? ምን በሕይወታችን ያመጣል? የእግዚአብሔር ይቅርታና ርህራሄ የሚለው የእግዚአብሔር ይቅርታና ርህራሄ በሕይወታችን እንዲሰራ ሕያው እንዲሆን ሕጋዊ መሰረት የሚሰጠው የጌታ የኢየሱስ ክርስቶስ ደም ነው። በብሉይ ኪዳን እስራኤላውያን የእግዚአብሔርን ምህረት እና ርህራሄ ሲለምኑ መጀመሪያ የሚያደርጉት ነገር መስዋዕት ማቅረብ ነው። ያ ሕጋዊ መሰረት ይሰጠዋል ለእግዚአብሔር። ሁለተኛ የኢየሱስ ክርስቶስ ደም በእግዚአብሔርና በእኛ መካከል የተገባውን የምህረት ኪዳን ያጸናል። በእግዚአብሔርና በእኛ መካከል የተገባውን የምህረት ኪዳን ያጸናል። ክብር ለጌታ ይሁን። ኦኬ የኢየሱስ ክርስቶስ ደም በመጀመሪያ ደረጃ ማይክ ካለ ለፓስተር ስጭሊና ሉቃስ ወንጌል ምዕራፍ 22 ቁጥር 20 ብታወጡ የኢየሱስ ክርስቶስ ደም የኪዳን ደም ነው። የኪዳን ደም ነው። ምን አይነት ኪዳን? ዕብራውያን ምዕራፍ 8ን ቀጥሎ ያነብልናል። እግዚአብሔር አምላክ ለእስራኤል ነው። እስራኤል አንድ ውክልና ወስዳ ምድር ላይ የነበረች ስለሆነች የሰውን ዘር ለእስራኤል ነው እግዚአብሔር የተናገረው። እግዚአብሔር እነሆ ከእስራኤል ቤት ጋር አዲስ ኪዳን የምገባበት ዘመን ይመጣል ብሎ ተናግሮ ነበረ።
ያ አዲስ ኪዳን የጸናው በበጎች እና በፍየሎች ወይም በኮርማዎች ደም ሳይሆን በኢየሱስ ክርስቶስ ደም ነው። ያ አዲስ ኪዳን ደግሞ የምን ኪዳን ነው የሚለውን አብረን እናየዋለን ማለት ነው። ክብር ለጌታ ይሁን። ስለዚህ የጌታ የኢየሱስ ክርስቶስ ደም የእግዚአብሔር ኪዳን የሚያጸና ደም ነው። እግዚአብሔር ከሕዝቡ ጋር የገባውን ኪዳን ማጽኛ ደም ነው። ሃሌሉያ። ማጽኛ ማለት ምንድነው? በሕይወታችን ተግባራዊ ማድረጊያ ማለት ነው። በሕይወታችን ተጨባጭ ማድረጊያ ማለት ነው። እግዚአብሔር በቃሉ የተናገረው በእኛ ሕይወት እንዲተረጎም ኪዳኑን ያጸና ዘንድ ሀብትን እንድታከማች ጉልበት የሰጠህ እግዚአብሔር ነው ይላል ዘዳግም። ለአባቶቼ የገባውን ኪዳን ያጸና ዘንድ ምን ማለት ነው? በተግባር ይገልጠው ዘንድ ማለት ነው። ያጸና ዘንድ ቱ ኢስታብሊሽ ማለት ነው በሕይወትህ። ስለዚህ የኢየሱስ ክርስቶስ ደም እግዚአብሔርና እኛ የገባነውን ኪዳን በመካከላችን የተደረገውን ኪዳን ማጽኛ ደም ነው። ስለዚህ የእግዚአብሔር ኪዳን በሕይወታችን ሲጸና ነው እንግዲህ ሰብሮ ማለፍ ቀላል የሚሆነው። ቅድም ፓስተር ስትናገር ሰምታችሁ ከሆነ ዘጸአት ምዕራፍ 12 ላይ ታገኙታላችሁ። እስራኤላውያንን እግዚአብሔር ከባርነት ምድር ከግብፅ አገር ውጡ ብሎ ነገራቸው። ውጡ ብሎ የነገራቸው ቤዝድ ኦን እግዚአብሔር ራሱ ለአባቶቻቸው ለአብርሃም፣ ለይስሐቅ፣ ለያዕቆብ በማለላቸው መሐላ መሰረት ነው። እግዚአብሔር አስቀድሞ በቃሉ ምሎላቸዋል። ከነዓን ምድር የነሱ ልትሆን አገራቸው ልትሆን ምሎላቸዋል። ደግሞ ለአብርሃም በኪዳን ከ430 ዓመት በኋላ ዘርህን ጎበኛለሁ ብሎ ተናግረዋል። ስለዚህ እግዚአብሔር መጣና ሙሴን አስነስቶ ሙሴን ልኮ ከግብፅ ምድር ውጡ አላቸው። ነገር ግን መውጣት አልቻሉም። ለምን? ያን ኪዳን ኢንፎርስ የሚያደርግ ደም ያስፈልግ ነበረ፣ በሕይወታቸው የሚያጸና። ያ ኪዳን ሲጸና ምንድን ነው? በእነሱ ላይ ምሕረትን ይቅርታን ያደርጋል፣ በጠላቶቻቸው ላይ ደግሞ ፍርድን ያደርጋል። እስራኤላውያን ከግብፅ ምድር ሲወጡ ሁለት ነገር ሆኗል። የእግዚአብሔር ኪዳን ለነሱ ሲጸና በደም ማለት ነው። ያ ፓስኦቨር ወይም ማለፍ መሻገር ወይም ደግሞ ሞት አለፈ፣ እነሱም ደግሞ ተሻገሩ። ሁለት ነገር ነው የሆነው በዛ ፋሲካ ማለት ነው። እነሱ ከግብፅ ምድር ተሻገሩ፣ ከባርነት ምድር ወጡ፣ ሰብረው ጥሰው አለፉ። እንዲያውም የሰበሩት የግብፅን የፈርዖንን ሰራዊት ብቻ ሳይሆን የኤርትራንን ባህር ነው ጥሰው የተሻገሩት አይደል? ግን በደም ነው የተሻገሩት። ለምን ብትሉ እግዚአብሔር የገባላቸውን ኪዳን ስላጸናላቸው ነው። ያ የማጽኛ ኪዳን ምልክት ደግሞ ምኑ ነበረ? የጠቦቱ ደም ነበረ። ያለ ደም ኪዳኑ በሕይወታቸው ሊጸና አልቻለም። የእግዚአብሔር ኪዳን በሕይወታቸው ሲጸና በጠላቶቻቸው ላይ ፍርድ፣ በእነርሱ ላይ ደግሞ ምሕረት ሆነ። የእነሱ ድካም ይቅር ተባለ። የእነሱ ችግር ይቅር ተባለ። የእነሱ ውስንነት ይቅር ተባለ። የእነሱ ፍርሃትና ጥርጣሬ ይቅር ተባለ። እግዚአብሔር አምላክ በድካማቸው ቢይዛቸው ኖሮ ከግብፃውያን የተሻሉ አይደሉም። ልክ እንደ ግብፃውያን ይሰጥሙ ነበረ። ልክ እንደ ግብፃውያን ያ የሞት መልአክ እነሱንም ያጠፋቸው ነበረ። ነገር ግን አንድ የኪዳን ደም ነበር የተረጨ። ማለትም እግዚአብሔር ይቅር ሊላቸው ሊምራቸው የገባላቸውን ኪዳን የሚያስታውስ ማለት ነው። የሚቀሰቅስ ማለት ነው። የሚያጸና ማለት ነው። ክብር ለጌታ ይሁን። ስለዚህ የጌታ የኢየሱስ ክርስቶስ ደም ዛሬ ስንካፈል መርሳት የሌለብን የኪዳን ደም ነው። እግዚአብሔር ከሕዝቡ ጋር የገባው ኪዳን ማጽኛ የመሐላ ደም ነው። የኪዳን ደም ማለት የመሐላ ደም ማለት ነው። ገና የሚያፈሰው ሳይሆን ኦልሬዲ ያፈሰሰው ደም ነው። ለምን? አንዳንዱ ገና ወደፊት ነው። አሁን ሰው መሐላ ሲያደርግ በድሮር ጊዜ ምንድነው የሚያደርገው? ደም ይበጣል፣ ያኛውም ይበጣል። ሁለቱም ደማቸውን በጽዋ ይቀላቅላሉ፣ ከወይን ጋር ይጠጣሉ እና የወደፊት መሐላ ነው ምለዋል። አሁን ግን ምንድነው? ይሄን የተናገርኩትን ቃሌን ባልፈጽም
በሕይወቴ ምያለሁ ማለታቸው ነው። ደሜ ይፍሰስ ቃሌን ባልፈጽም፣ ያኛውም ደሜ ይፍሰስ ቃሌን ባልፈጽም ብሎ ነው። አሁን ግን እኛ ደሙን አፍሶ ነው የማለልን። ያለቀ ነገር ነው ማለት ነው። ለዛም ነው አክቹአሊ አዲስ ኪዳን የምስራች የተባለው የወደፊት ተስፋ ስላልሆነ ነው። እግዚአብሔር ኦልሬዲ ለተናገረው ቃል እርምጃውን ሄዷል። የማይለወጥ የማይሻር ስለሆነ ማለት ነው። ጌታ ቢፈቅድ በሚቀጥለው ሳምንት ፕሮሚስ እውነታ የሚሉትን ነገሮች ማየት እንሞክራለን። እሺ እናንብበው ከፓስተር ጋር። ሉቃስ ወንጌል ምዕራፍ 22 ቁጥር 20 እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ስለ እናንተ በሚፈሰው በደሜ የሚሆን ምንድነው አለ? አዲስ ኪዳን ነው። ይሄ አዲስ ኪዳን ግን ምንድነው የሚለውን ዕብራውያን ምዕራፍ 8 ከ8 እስከ 12 ማየት እንችላለን። ዕብራውያን ምዕራፍ 8 ቁጥር 8 እስከ 12 እነርሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብፅ አገር አወጣቸው ዘንድ እጃቸውን በያስኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። አያችሁ፣ ከግብፅ አገር ሲወጡ በምንድን ነው የወጡት ማለት ነው? በኪዳን ነው የወጡት። ከግብፅ ምድር ሳወጣቸው እጃቸውን ይዤ ያወጣሁበት ምን አለ አለ? ኪዳን አለ። እሺ፣ እነርሱ በኪዳን ያልጸኑምና እኔም ቸል አልኳቸው ይላል ጌታ። ትልቁ ችግር ምንድነው? እነሱ በኪዳኑ ምን አላሉም? አልጸኑም። ስለዚህ እኔ ቸል አልኳቸው። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። አሁን እንግዲህ ይሄን የሚያሻሽል ማለት ነው። ለምን? በዛኛው ኪዳን ድካም ተገኝቶበታል። ኪዳኑ ችግር ኑሮበት ሳይሆን ከስጋ የተነሳ ወይም ከእስራኤል ድካም የተነሳ በኪዳኑ መጽናት ስላልቻሉ እንደ ድሮው ሁልጊዜ እጃቸውን ይዞ መምራት አልቻለም። እግዚአብሔር ከነሱ ጋር ሊሆን አልቻለም። ስለዚህ ምን ያስፈልገኛል አለ? አዲስ ኪዳን የምገባበት ወራት ይመጣል አለ። አሜን። ያን ውስንነት ያን ገደብ የሚያስቀር ማለት ነው። አንድ መተዳደሪያ ደንብ ብታወጡ አላሰራ ካላችሁ ትቀይሩታላችሁ። አክቹአሊ አዲስ የሚባለው ኪዳን የዘላለም ኪዳን ነው። እግዚአብሔር ኮሬክሽን እየወሰደ አይደለም። ነገር ግን ሰው እንዲያውቀው መጀመሪያ እግዚአብሔር ሰው እኔም ፓርት ነበረኝ እኔም ድርሻ ነበረኝ እንዳይል ድካሙን እንዲያይ አሮጌውን ኪዳን ሰጠው። ሃሌሉያ። እኔም ድርሻ አደርግ ነበርኮ ባያደርግልኝ እችል ነበርኮ ባይረዳኝ። አንዳንድ ሰው አጋጥሟችሁ ያውቃል? አግዛችሁት የተወሰነ ከሄደ በኋላ አይ አንተ እኮ ባታደርገው እኔ ያደርገው ነበር ይላቸዋል። እና ወደ ኋላ አትመለሱም፣ ኦልሬዲ አድርጋችሁታል። ስለዚህ እግዚአብሔር እንደ ሞግዚት ማስተማሪያ እንዲሆን አሮጌውን ኪዳን ሰጠ። አዲስ ኪዳን የሚባለው የኮሬክሽን ኪዳን ሳይሆን የዘላለም ኪዳን ነው። እግዚአብሔር በዘላለም ሐሳብ ውስጥ የነበረው ኪዳን ነው። ስለዚህ ወደሱ ነው የመለሰን። አዲስ ኢኖቬሽን አይደለም ማለት ነው። ማለት ካለው ሁኔታ የተነሳ እንደገና የተሻሻለ ኪዳን ሳይሆን የዘላለም ኪዳን ነው አዲስ ኪዳን። ነገር ግን አሮጌ የተባለው ለምንድነው? ሲናገር እዚሁ ላይ ምዕራፍ 8 ላይ ያን የድሮውን ሽሮታል የሚሻር ስለሆነ አሮጌ ተብሏል። ያኛው አሮጌው የተሰጠው የሰውን ድካም ለማሳየት ነው። የሰው ደካማ እንደሆነ እንደማይችል እና እግዚአብሔር እንደሚያስፈልገው በፍጹም ተስፋ ለማስቆረጥ ነው። ክብር ለጌታ ይሁን። አሜን። እሺ ቀጥለው ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ ሆንላቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና አመጻቸውን እምራቸዋለሁና ኃጢአታቸውንም ደግሜ አላስብም። ይሄኛው ኪዳን
የሰው ድካም የማይታሰብበት ኪዳን ነው። ኢንቱ አካውንት የማይገባበት ማወራረድ ውስጥ የማይገባበት ኪዳን ነው። ግን የምን ኪዳን ነው? የምህረት ኪዳን ነው። እምራቸዋለሁ ይላል እዛ ላይ። ከይቅርታም ያለፈ ነው። ምን እላቸዋለሁ አለ? እምራቸዋለሁ። ስለዚህ አዲሱ ኪዳን የምን ኪዳን ነው ማለት ነው? የምህረት ኪዳን ነው። እዚህ ላይ የምታዩት እሱን ነው። የምህረት ኪዳን ነው። ምህረት ትናንት ያወራ ነው፣ ቅድም የነካካውት አጠቃላይ ማለት ነው። አሁን ያ እንዴት ድንቅ የሆነ የሰማነው ጩኸን ትናንት አልቅሰን የጠየቅነው ምህረት ከበስተጀርባው ያን እግዚአብሔር እንዲምረን ምህረቱን እንድንለማመድ የሚያደርገው የኪዳኑ ደም ነው። ያ የኪዳን ደም ደግሞ በዚህ አዲስ ኪዳን የኢየሱስ ክርስቶስ ደም ነው ወገኖቼ። እሱን እንድናስታውስ ነው ዛሬ። ይህ ኪዳን በዚህ መሰረት ስታዩት በኢየሱስ ክርስቶስ ደም የመጣው ኪዳን የሰላም ኪዳንም ነው። የሰላም ኪዳን ነው። በእግዚአብሔርና በእኛ መካከል ሰላምን ያደረገ፣ እኛ ደግሞ ሰላም እንዲኖረን ያደረገ ነው። በብሉይ ኪዳን በዘሌዋውያን ምዕራፍ 1 ጀምሮ እስከ ምዕራፍ 5 ስታነቡ 5 የመስዋዕት አይነቶች አሉ። አንደኛው የመስዋዕት አይነት የህብረት የሚባል ወይም የፌሎሺፕ የሚባል ወይም የሰላም መስዋዕት የሚባል ነው። ምንድነው ያ መስዋዕት? አንድ እስራኤል ከእግዚአብሔር ጋር ሰላም እንዲኖራት የሚቀርብ መስዋዕት ነው። የፌሎሺፕ መስዋዕት ነው። የህብረት የአንድነት መስዋዕት ነው። ሁለተኛ ደግሞ እሷ ራሷ ሰላም እንዲኖራት ማለት ፕሮስፐር እንድታደርግ፣ እንድትከናወን፣ በጸጥታ እንድትኖር፣ በክንውን እንድትመላለስ የሚቀርብ ነው። 5ቱን መስዋዕት በደንብ ብታጠኑት ያን ኢየሱስ ክርስቶስ ሁሉንም ስለሆነው መልካም ነው። ክብር ለጌታ ይሁን። ይሄን ከኤፌሶን መጽሐፍ ላይ ምዕራፍ 2 ላይ ባለፈው ስናጠና ያየነው ነው። አሁን ግን ቁጥር 13 ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል፣ እርሱ ሰላማችን ነውና። እስኪ በሉ። ስለዚህ የኢየሱስ ክርስቶስ ደም የምን ደም ነው ማለት ነው? የሰላም ደም ነው። የሰላም ደም ነው። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በእኛና በእግዚአብሔር መካከል ጥልን በእስራኤልና በአይሁድ መካከል የጥልን ግድግዳ ባቆመው ማለት ነው። የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ። ስለዚህ የጌታ ኢየሱስ ክርስቶስ ስጋ የጥልን ግድግዳ ምን ያደረገ ነው? ያፈረሰ ነው። አንዱ ሰብሮ መውጣት ወይም ማለፍ ማለት ይሄን ግድግዳ ሰብሮ ማለፍ ነው። ባለፈው ቃሉ ሲታወጅ የመጀመሪያው ሰብሮ አላፊ ኢየሱስ ክርስቶስ ነው ብለናል። ሰብሮ የወጣው አንድ የሲኦልን ማለት የሞትንና የሲኦልን ኃይል ነው። 2 በሰማያዊ ስፍራ ያሉትን ኃይላት ሁሉ ነው። 3 ራሱ የተዘጋውንም በር ነው። ጌታ ኢየሱስ ክርስቶስ ሲሞት የመቅደሱ መጋረጃ ከላይ እስከታች ተቀደደ ይላል። ለምን? ያ ሰው ወደ እግዚአብሔር መገኘት እንዳያልፍ የከለከለ መጋረጃ ነው። ስለዚህ በገዛ ደሙ ወደ ቅድስት ገባ ይላል። ለምን? መጋረጃው በደሙ ምን ስላለ ወይም በሰውነቱ ስለተቀደደ ነው፣ ስለተሰበረ ነው። ስለዚህ የመጀመሪያው ሰብሮ ወደ ሰማያት ያለፈው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ከዛ ምዕራፍ 4 ኤፌሶን ላይ እንደምናየው ግን እኛንም ምርኮኞችን ማረከ ወይም አስከተለ ይላል። ማርኮ አስከተለ ይላል። ከዛ እኛንም ደግሞ ይዞን ሄዷል ብለናል። ክብር ለስሙ ይሁን። ስለዚህ ያ ግድግዳ አንደኛው በእግዚአብሔርና በእኛ መካከል ያለ ግድግዳ ነው። ቅድም መወሰን ነው፣ መገደብ ነው ብያቸዋለሁ። የግድግዳ ዋና ነገሩ መገደብ ነው፣ መወሰን ነው። ግድግዳ ገዳቢ ማለት ነው። ስለዚህ የጌታ ኢየሱስ ክርስቶስ ደም በእግዚአብሔርና በእኛ መካከል ምንም አይነት ገደብ እንዳይኖር የሚያደርግ ደም ነው። ሁለተኛ በጤንነታችን፣ በሰላማችን፣ በክንውናችን፣ በስኬታችን፣ በፍጻሜያችን ማማርና በእኛ መካከል ምንም አይነት ባሪየር እንዳይኖር የሚያደርግ የኪዳን ደም ነው ወገኖች።
ይሄን ደም ሁል ጊዜ ይዘን መገኘት ይኖርብናል። እዚሁ ላይ ዕብራውያን ላይ ሉቃስ ላይ የኪዳን ደም ነው ብለናል። ዕብራውያን ላይ እንዳየነው የምህረት ኪዳን ነው። ኪዳኑ ደግሜ ኃጢአታቸውን አላስብም ደግሞ እምራቸዋለሁ። ስለዚህ የምህረት ደም ነው የኢየሱስ ክርስቶስ ደም። እስኪ በሉ የኢየሱስ ክርስቶስ ደም በሉ እስኪ። የምህረት ኪዳን ደም ነው ማለት ምህረቱ ዝም ብሎ ምህረት ብቻ ሳይሆን በኪዳን የጸና ነው ማለት ነው። ልዩነቱ እሱ ነው። ደም ሲገባበት ነገርየው ምንድነው? ከኛ ይወጣል ወደ ሶስተኛ ወገን ይሄዳል ማለት ነው። ያ ሶስተኛ ወገን በእኛ ፋንታ ሆኖ ተጠያቂ ሆኖበታል። ያ ማለት ነው። ደም ሲገባ እሱ ነው በእኛ ቦታ ሆኖ ተጠያቂ ሆኖበታል። ስለዚህ አሁን ያገኘነው የእግዚአብሔር ርኅራኄና ይቅርታ እንዲሁ የመጣ ሳይሆን ኢየሱስ ክርስቶስ ደሙን ያፈሰሰበት ነው። ስለዚህ የሚራራልንና የሚምረን አሁን ኢንዲቪጁዋሊ የኛ መልክ፣ የኛ ለቅሶ፣ የኛ አንዳንድ ነገር አራርቶት ሳይሆን የልጁ የኢየሱስ ክርስቶስ ጉዳይ ነው ማለት ነው። ያን መያዝ የሚችል እምነት ያለው ሰው የእግዚአብሔር ርኅራኄ ያገኘዋል። ያን መያዝ ማለቴ ኢየሱስ ክርስቶስ ስለኔ ስለ ደካማው ኃጢአት፣ ስለኔ ስለ ድሃው ድህነት ሞቶልኛል ብሎ የሚያምን ሰው እምነቱን በዛ ላይ ያኖረና በዛ በኩል የእግዚአብሔርን ርኅራኄና ምሕረት የሚማጸን ሰው እግዚአብሔር ልጁን ኢየሱስ ክርስቶስን አይቶ ይምረዋል፣ ይራራለታል ማለት ነው። እሱን አይደለም የሚያየው። ደሙን ባየው ጊዜ አልፋለሁ እንዳለ ደሙን ባየ ጊዜ ይራራልናል። በሉ እስኪ ደሙን ባየ ጊዜ ይራራልኛል። በሉ እስኪ ደሙን ባየ ጊዜ ይመረኛል። ኢየሱስ ክርስቶስ በሉ እስኪ የእግዚአብሔር ልጅ ሆይ ማረኝ። ምን ይዘን ነው የምንለው? ደም ይዘን ነው የምንለው። የዚህ ምህረት መሰረቱ በመስቀል ላይ ያፈሰሰው ደሙ ነው። አሁን ይሄ የምንጠይቀው ደም ቃል ኪዳናዊ ደም ነው። ይሄ የምንጠይቀው ምህረት ቃል ኪዳናዊ ምህረት ነው። በጠላቶቻችን ላይ ወይም ብቻ አይደለም በእግዚአብሔር ቅድም እንዳልኩት እግዚአብሔርም ይከለክላል አይከለክልም እንዳትሉ። እግዚአብሔር ይከለክላል፣ ይገድባል፣ ይወስናል። የሰዎችን ህይወት፣ የሰዎችን እድሜ፣ የሰዎችን ክንውን፣ የሰዎችን ስኬት እግዚአብሔር ራሱ ይወስናል፣ ይገድባል። እግዚአብሔር ራሱ የገደበውና የወሰነውን እንዲያነሳ የሚያደርገው ይዘነው እንድንቀርበው የፈቀደልን የምህረትን ደም የምህረት ኪዳንን ደም ይዘን ስንቀርብ ነው። ከእግዚአብሔር የበለጠ ከልካይና ገዳቢ የለም። እግዚአብሔር ሲከለክል፣ እግዚአብሔር ሲገድብ አንሳ ማለት አንችልም፣ ልቀቅ ማለት አንችልም። have mercy on me ነው ማለት የምንችለው። የዚህ ምህረት ደግሞ መሰረቱ የኢየሱስ ክርስቶስ ደም ነው። እግዚአብሔር ያልማረውን ማንም ሊምረው አይችልም። ሰውን ቢበድል ሰው አይደለ ያስታርቀዋል አለ። ሰው ግን እግዚአብሔርን ቢበድል ማን ያስታርቀዋል? አንደኛ ሳሙኤል ምዕራፍ 2 ላይ። ስለዚህ ይሄ የእግዚአብሔር ርኅራኄ መገለጫ መሰረት መስጫ ደም ነው። ክብር ለጌታ ይሁን። ሌላው ይሁን ዕብራውያን ምዕራፍ 8 ላይ ያየነው በደም የጸናው አዲስ ኪዳን የዘላለም ኪዳን ነው። የምን ኪዳን ነው? የዘላለም ነው። እዛ ላይ ሲናገር ሲሰሙት የዘላለም ኪዳን ነው። ከእንግዲህ በኋላ አመጻቸውን አላስብም ብሎ ለዘላለም እግዚአብሔር የገባው ኪዳን ነው። አመጻቸውን ሂሳብ ውስጥ አላስገባም። ሂሳብ ውስጥ ማስገባው የገባውትን ኪዳን ነው። ይህ አዲስ ኪዳን የሰዎች አመጻ ወይም የሰዎች ማንነት ምን የማይልበት ነው? የማይቆጠርበት ነው። ምናቸው ነው ታዲያ የሚቆጠረው? እምነታቸው።
አብርሃም አመነ፣ እምነቱ ተቆጠረለት። ልክ እንደዚሁ ይህ አዲሱ ኪዳን እምነታችን ይቆጠርልናል። ድካማችን ሳይሆን፣ ውስንነታችን ሳይሆን፣ ማንነታችን ሳይሆን የሚቆጠረው ምናችን ነው? እምነታችን ነው። ግን የትኛው እምነት? በኢየሱስ ክርስቶስ ላይ ያለን እምነት። እምነት አሳምሽን አይደለም ማለት የሆነ ነገር ይሆናል ማለት ሳይሆን የሆነን እውነታ መደገፍ ነው። ሮሜ ምዕራፍ 4 ላይ እንሂድና እንጨርሳለን። ከዛ የጌታን ሥጋና ደም አብረን እንካፈላለን። ጌታ ስሙ ይባረክ። መቼም ተረጋግቼ በነግራችሁም ይጠቅማችኋል ብዬ ነው የማስበው። ቁጥር 23 ምዕራፍ 4 ቁጥር 23 ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ አብርሃም ብቻ አይደለም ነው። ይሄ እምነቱ ጽድቅ ሆኖ ተቆጠረለት የሚለው የትኛው እምነት? እግዚአብሔር በተናገረው ነገር ላይ የነበረው መተማመን ማለት ነው። ያ መተማመኑ፣ ያ እርግጠኝነቱ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። እንደ መልካም ስራ እሱ እንደሰራ እሱ እንዳደረገ ሆኖ ተቆጠረለት። ይህ ግን ስለሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ። የኛ እምነት ምንድን ነው? ስለ በደላችን እምነት ኮንክሪት መሆን አለበት። እምነት ጭፍን በዳሰሳ መሆን የለበትም። እምነታችን ኮንክሪት መሆን አለበት። አሁን አንዳንድ ጊዜ መልሰን በደንብ ማስተማር ያለብን ሰዎችን ስለ ጌታ ኢየሱስ ከዚህ ጌታን ከተቀበሉ በኋላ አንዳንድ ሰዎች ጌታ ይረዳቸዋል፣ መዝሙሩ ደስ ብሏቸው ወደፊት ሊመጡ ይችላሉ። የተናገርነው ትንቢታዊ ቃል በር ይከፍታል ይሰብራል ያልነው እና ጌታ የምትቀበሉ ሲባል በር ሊከፍትልኝ ነው ሊሰብርልኝ ነው ብለው መጥተው ጌታን ይቀበላሉ። ይሄ ግን የሚያድን እምነት አይደለም። ይሄ እምነት አያድንም። በር ይከፍትልኛል፣ ትዳሬን ያከናውንልኛል፣ የተሻለ ህይወት ይሰጠኛል ብሎ ሰው ወደፊት መጥቶ ጌታን ተቀበለ ማለት የሚያድን እምነት አለው ማለት አይደለም። የሚያድን እምነት ወንጌል ለዛ ሰው በግልጽ ሁኔታ ፊት ለፊት ቪቪድ በሆነ መልኩ ሊነገረው፣ እሱ ደግሞ ትረስት ሊያደርገው ይገባል። እየሰማች ነው ወይ? ያ ወንጌል እዚህ ጋር ያለችው ቁጥር ነች። ያ ሰው እኛ የምትሰብኩ የምታስተምሩ የምትመሰክሩ ደህንነት የምታስተምሩ ሰዎች you have to be sure ይሄ ነገር ያ ሰው በግልጽ የገባው መሆኑን ያመነ መሆኑን እርግጠኛ መሆናል። እምነት የሱ ጉዳይ ቢሆንም ከናንተ ሳይድ ግን መናገር እንደሚገባኝ ልገልጠው እንደሚገባኝ እንድገልጥ ጸልዩልኝ ማለት ጥሩ ንግግር እንድናገር ጸልዩልኝ ማለት አይደለም። ወንጌልን ጥርት ባለ መልኩ ለሰውየው እንድናገር ማለት ነው። ክርስቶስ ኢየሱስን እየሰማችሁ ነው ወይ? እምነቱ ሰው ሰራሽ በሆነ ነገር ላይ እንዳይሆን፣ በሚያባብል ቃል ላይ እንዳይሆን። የሚያባብል ቃል ሁሉ አያድንም። የሚያድነው አንድ እውነታ ነው። ያ እውነታ ለዛ ሰው በግልጽ ከገባውና ካመነ ይድናል፣ ይቆጠርለታል። እምነቱ ጽድቅ ሆኖ ይቆጠርለታል። ግን የትኛው እምነት ብትሉ ሁሉም አይነት እምነት አይደለም። ሁሉም አይነት እምነት አይደለም። የሚያድነው እምነት ስለ በደላችን አልፎ የተሰጠው ነው። ስለዚህ አንድ ሰው ስለ በደሌ ኢየሱስ ክርስቶስ አልፎ ምን ብሏል? ተሰጥቷል ብሎ አንድ በደለኛ መሆኑን፣ ሁለት ኢየሱስ ክርስቶስ ስለሱ በደል መሞቱን ፐርሰናላይዝ አድርጎ የግሉ አድርጎ ማመን አለበት። ስለ በደላችን አልፎ የተሰጠውን ይልና እኛን ስለማጽደቅ የተነሳውን ኢየሱስ ክርስቶስ ደግሞ ከሙታን የተነሳው እኔን ምን ለማድረግ ነው? ለማጽደቅ ነው። ስለዚህ በእርሱ ሞት እና ትንሣኤ ምን ብያለው ማለት ነው? ጸድቅ ያለው የሚለው መተማመን ነው የሚያድን እምነት ማለት። ሌላው እምነት አያድንም። ሌላው ብዙ አይነት እምነት አያድንም። አንዲት እምነት ማለትም ይችናት ኢየሱስ ክርስቶስ ስለ በደላችን ተላልፎ እንደተሰጠ እኛን ለማጽደቅ ደግሞ ከሙታን ምን እንዳለ እንደተነሳ ማመን ነው። ሮሜ ምዕራፍ 10 ላይ የሚነግረን እሱ ነው። ኢየሱስ ክርስቶስ ጌታ እንደሆነ ብታመን
እግዚአብሔር ከሙታን እንዳስነሳው ብታምን ጌታም እንደሆነ ብትመሰክር ትድናለህ። ሰው በልቡ አምኖ በአፉ መስክሮ ይድናልና። ክብር ለጌታ ይሁን። ስለዚህ አሁን እኛ መቆጠራችን አብቅቷል። በአዲስ ኪዳን ማለት ይቆጠርልን ዘንድ አለው። እስኪ በሉ ክብር ለጌታ ይሁን። ምናችን ነው የሚቆጠርልን? እምነታችን። የትኛው እምነታችን? ኢየሱስ ክርስቶስ ስለ በደላችን ሞተ እኛን ለማጽደቅ to justify us እኛን ለማጽደቅ ከሙታን ምን አለ የሚለው ተነሳ የሚለው እምነታችን ምን ሆኖ ይቆጠርልናል? ጽድቅ ሆኖ ይቆጠርልናል። ይሄ እምነታችን ነው የኢየሱስ ክርስቶስን ደም ዛሬም ራሱ ትኩስ የሚያደርገው። ይሄ እምነታችን ነው እግዚአብሔር በኢየሱስ ክርስቶስ ደም ከኛ ጋር የገባውን ኪዳን እንዲያጸና የሚያደርገው። ማጽናት ማለት ተግባራዊ ማድረግ ማለት ነው። የምህረቱ ትሩፋት ተጠቃሚ፣ የይቅርታው ትሩፋት ተጠቃሚ ማድረግ ማለት ነው። ማጽናት ማለት ለአባቶች የማለውን ኪዳን ያጸና ዘንድ ሀብትን እንድታከማች ኃይልን ጉልበትን ሰጥቷል ይላል። ማጽናት ማለት በተግባር እግዚአብሔር ለአባቶቹ ወተትና ማር ወደምታፈሰው ምድር አስገባሃለሁ ብሎ ተናግሮት ነበር። ሲያጸናለት ያን ወተትና ማር እንዲሰበስብ ኃይል ሰጠው፣ ጸና ማለት ነው። ስለዚህ የአዲስ ኪዳን በሕይወታችን ሲጸና የምንለማመደው ነገር አለ። እርሱም ደግሞ ከገደብ መውጣት ነው፣ ከውስንነት መውጣት ነው። መከልከል ይነሳል ማለት ነው። ከልካዩ ይነሳል፣ ገደቡ ይነሳል፣ ከበባው ይነሳል። መታሰር አይኖርም። በዘካርያስ ላይ የእግዚአብሔር ቃል ሲናገር ስለ ቃል ኪዳንሽ ደም እስሮችሽን ውሃ ከሌለበት ጉድጓድ አወጣለሁ ይላል። ስለምንሽ ኪዳን? ስለ ቃል ኪዳንሽ ደም ከኔ ጋር ስለገባሽው የኪዳን ደም የታሰሩ ነገሮችሽን እፈታለሁ ይላል። ሰብሮ ማለፍ ማለት የታሰረ ነገር መፈታት ማለት ነው። መታሰር ራሱ በእርግጥ መወሰንም ነው። ዛሬ በጌታ በኢየሱስ ክርስቶስ ስም በውስጣችሁ ያለ እምቅ ችሎታም ይሁን ጥሪያችሁም ይሁን ጤንነታችሁም ይሁን እግዚአብሔርን የማወቅ ችሎታችሁም ይሁን በኢየሱስ ክርስቶስ ስም ይለቀቅላችሁ። ከግብጽ ምድር ሳወጣቸው እጃቸውን ይዤ እንደነበረ በኋላ ግን እንደለቀቅኳቸው አይደለም ይላል። እንደሱ ማለት ነው። እንደለቀቅኳቸው አይደለም እንደማለት ነው። ለቀቅኳቸው የሚለው እዛ ባይናገረውም ለቀቅኳቸዋል። አሁን አዲሱ ኪዳን አልለቅህም ከቶም ምን አልልህም የሚል ነው። አልተውህም የሚል ነው። ምን ማለት ነው? the continuous presence of God ከኛ ጋር እንዲሆን ማለት ነው። የማያቋርጥ የእግዚአብሔር ሐልዎት በእኛ ሕይወት ተግባራዊ እንዲሆን የሚያደርገው የኢየሱስ ክርስቶስ የኪዳን ደም ነው። ደሙን ይዘን ስንቆም ወይም በደሙ ስንተማመን የምንቀሰቅሰው ኪዳን አለ። እነሆ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ የሚለው ያ በሕይወታችን እንዲጸና ያደርገዋል። እግዚአብሔር ከኛ ጋር ሲሆን ምንድነው? ቢተዋቸውም እኮ ለጊዜውም ቢሆን ግን ምንድነው ብትሉ የፈርዖን ሰራዊት ተመቷል። የፈርዖን ሰራዊት ጥሰው እንዲወጡ ተደርገዋል። በኋላ ቢተዋቸውም እጃቸውን በያዛቸው ጊዜ የኤርትራ ባህር ተከፍሏል። አሁንም ቂሮስንም እኮ ያለው እንደዛ ነው። ቀኝ እጁን ለያስኩት ከዛ መወርወሪያውን እቆርጣለሁ፣ የናሱን ደጅ ከፍታለሁ። ስለዚህ እጅ ሲያዝ ተዘግቶ የሚቀር ነገር የለም። እጅ ሲያዝ ተቆልፎ የሚቀር ነገር የለም። እግዚአብሔር አብሯችሁ ሲራመድ ማለት ነው። እጃችሁንም በእጁ ከያዘ በፊታችሁ ተዘግቶ የሚጸና በር የለም። ተቀርቅሮ የሚቀር በር የለም። ይሄ ደግሞ የአዲስ ኪዳን ሀብት ነው። ጌታ ስሙ ይባረክ። በብሉይ ኪዳን እጃቸውን ይዤ ባሮጌው ኪዳን እንደለቀቅኳቸው አይደለም። አሁን ግን ያን ቃል አጸናለሁ አለ። እንደምን መሰላችሁ? አዲስ ኪዳንና ብሉይ ኪዳንና አዲስ ኪዳን ምን መሰላችሁ? አሁን ብሉይ ኪዳን ላይ ሄዳችሁ ስታዩ እግዚአብሔር ለዘላለም ይልና ይናገራቸዋል። ግን ለዘላለም አልሆነም አይደለም።
አሁን አልለቀም ከቶም አልተውም። ግን ስንት ጊዜ ለቋቸዋል? ብዙ ጊዜ ለቋቸዋል። ዋሸ ማለት ነው? አልዋሸም። አለመዋሸቱን ግን የገለጸው በአዲስ ኪዳን ነው። አገኛችሁኝ ወይ? በብሉይ ኪዳን እግዚአብሔር አደርገዋለሁ የዘላለም ኪዳን ከናንተ ጋር ገብቻለሁ ይላል። ለዘላለም ሲጸና አታዩትም? ጥቂት ቆይቶ ሲሰበር ሲሻር ሲጣስ ምናምን ታያላችሁ። ያ የዘላለም ኪዳን ተሽሯል ወይ ተጥሷል ወይ? አልተሻረም፣ አልተጣሰም። ማጽኛውን ደም ይጠባበቅ ነበረ። ገና ተመርቆ የተከፈተ ቢመስላቸውም እስራኤላውያን ተመርቆ መከፈቱን ግን ገና ይጠብቅ ነበር እያልኳችሁ ነው። ያ ኪዳን እውነተኛው ኪዳን ተከፍቶ ተመርቆ ስራ ላይ የዋለው በኢየሱስ ክርስቶስ ደም ነው። ከዛ ወዲህ የጸና ነው። ጌታ ስሙ የተባረከ ይሁን። የእስራኤላውያንስ ምንድነው? ለዘላለም ይላቸዋል፣ አይጸናም። ለዘላለም ይላቸዋል፣ አይቀጥልም። በዚህ ጊዜ ጥያቄ ይፈጠርባቸዋል። እንዲፈጠርባቸው ነው። ለምንድነው የማይጸናው? ምክንያቱም እግዚአብሔር በበጎችና በፍየሎች ደም ደስ አላለውም። ስለዚህ ኪዳኑን በፍየልና በበግ ደም ለዘላለም ሊያጸና አልቻለም። አሁን ለዘላለም ኪዳኑን የሚያጸናበት እጅህን ለዘላለም ይዞ የሚኖርበት ከእርሱ ጋር የገባውን የሰላም ኪዳን የሚጠብቅበት የምሕረት ኪዳኑን የሚጠብቅበት ደም ተመርቆ ተሰጥቶናል። ጌታ ስሙ ይባረክ። ያ ነው። ሃሌሉያ። ስለዚህ በጌታ በኢየሱስ ክርስቶስ ደም ይሄ ቁልፍ ነው። የጌታ ኢየሱስ ክርስቶስ ደም በጣም ቁልፍ ነው። ለዚህ እኮ ነው እስራኤላውያን ወደ ጦርነት ከመሄዳቸው በፊት የሚቃጠል መስዋዕት ያቀርቡ ነበረ። የሚቃጠል መስዋዕት ማቅረባቸው ምን መሰላችሁ? እግዚአብሔር እኔ እንድረዳችሁ ሞገስ በፊቴ እንዲኖራችሁ እኔ ከናንተ ጋር እንድሆን ሙሉ በሙሉ የሆነ መሰጠትን ከናንተ ፈልጋለሁ ማለቱ ነው ብሏቸዋል ማለት ነው። ሙሉ መሰጠትን፣ ስተት የሌለበት እንከን የሌለበት መሰጠትን እፈልጋለሁ። ስለዚህ መስዋዕት አድርገው የሚያቀርቡት ምንድነው ትርጉሙ? እኔ ሙሉ በሙሉ የተሰጠው አይደለሁም። ብሌምለስ የሆነ የሚቃጠል መስዋዕት ሲቀርብ መለኪያዎች አሉ፣ መስፈርቶች አሉ። የሚቀርበው ነውር የሌለበት ጠቦት ነው የሚቀርበው አይደለ? ነውር የሌለበት ኮርማ ነው የሚቀርበው። ስለዚህ መስዋዕት የሚቀርበው እንስሳ ነውር የሌለበት መሆን አለበት። ያ የሰው ልጅ ያደረገው የሚባለው ነገር ያላደረገ መሆን አለበት። ወደ ጦርነት ሲሄዱ እንዳይሸነፉ በጠላት ኃይል የሚሸነፉት ከነውራቸው የተነሳ ከውስንነታቸው የተነሳ ከበደላቸው የተነሳ ስለሆነ አስቀድመው ምን ያቀርባሉ? የሚቃጠል መስዋዕት ለእግዚአብሔር ያቀርባሉ። ለምንድነው መስዋዕት ማቅረብ ያስፈልጋቸው? እነሱ ፍጹማን ስላልሆኑ በእነሱ ፋንታ የሚቀርብ ስለሚያስፈልጋቸው ነው። ካለዛ ተከበው ከሆነ ያን ከበባ ሰብረው መውጣት አይችሉም። ጦርነት ከፍቶባቸው ከሆነ ድል መንሳት አይችሉም። አስቀድመው ያን የሚቃጠል መስዋዕት ማቅረብ አለባቸው። ይሄን ከመጽሐፍ ቅዱስ መሳፍንት ምዕራፍ 6 ላይ፣ አንደኛ ሳሙኤል ምዕራፍ 13 ላይ፣ አንደኛ ሳሙኤል ምዕራፍ 7 ላይ ማግኘት ትችላላችሁ። ወደ ጦርነት ሲሄዱ አስቀድመው የሚቃጠል መስዋዕት ሁለንተናው ነው የሚቃጠለው። ምን ማለት ነው? ሙሉ በሙሉ የሆነ ዴዲኬሽን ማለት ነው እና ኮሚትመንት ማለት ነው። የሚቃጠል መስዋዕት ማለት ሙሉ በሙሉ የሆነ መሰጠት፣ ሙሉ በሙሉ የሆነ ራስን መስጠት፣ አምልኮ ማለት ነው። ይሄን ካላደረክ እኔ ካንተ ጋር አልሆንም፣ ይሄን ካላደረክ እኔ ካንተ ጋር አልሆንም። ስለዚህ አታሸንፍም፣ ድል ያንተ አይሆንም፣ ፌቨር በኔፊት አታገኝም ማለት ነው። ስለዚህ እነዚህ ሰዎች ድካማቸውን ያውቃሉ። ቢሄዱ እስራኤል በድሏል፣ በጠላቱ ፊት መቆም አይችልም የሚለውን ቃል አንብባቸዋል። በጠላቱ ፊት ምን ማለት አይችልም? መቆም አይችልም። ምን ስላደረገ? በበሽታ ፊት፣ በአጋንንት ፊት፣ በችግር ፊት፣ በመከራ ፊት፣ በልዩ ልዩ ነገሮች ፊት መቆም ሊሳነን ይችላል ወገኖቼ፣ በራሳችን ከቆምን ማለት ነው። እስራኤል በድሏል፣ ስለዚህ በጠላት ፊት መቆም አይችልም። ስለዚህ አስቀድመው ዕውቅና ይሰጣሉ ለድካማቸው፣ ለውስንነታቸው። ራሳቸው ሙሉ በሙሉ ለእግዚአብሔር
ብሌምለስ አድርገው ማቅረብ ላለመቻላቸው ያለ እንከን አድርገው ማቅረብ አለመቻላቸው ስለሚታወቃቸው አስቀድመው በነገራችን ላይ ከአምስቱ ውስጥ ሌላ ደግሞ አንድ መስዋዕት አይነት አለ ስታጠኑ ታገኙታላችሁ አንደኛው መስዋዕት ምንድነው ይሄ ነገር በጣም ሲሪየስ ነው አንደኛው መስዋዕት ምንድነው አንደኛው መስዋዕት አይነት አንደኛው የሚቃጠል መስዋዕት ነው ሙሉ በሙሉ መሰጠትን እግዚአብሔር ከሰው ልጆች ይፈልጋል ብሌምለስነስን እግዚአብሔር ከሰው ልጆች ይፈልጋል ያን መሆን ስላልቻልን ሌላ በእኛ ቦታ እንከን የሌለበት ያስፈልገናል ከኔ ጋር ናችሁ ወይ ያም ኢየሱስ ክርስቶስ ነው ጌታ ስሙ ይባረክ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ ሃሌሉያ ሁለተኛው ሌላ መስዋዕት አለ የጌታ ኢየሱስ ክርስቶስ አንዱ መስዋዕት በአምስት መስዋዕት ተሰርዝሯል አንደኛው መስዋዕት አይነት ደግሞ ምንድነው ብትሉ አድርጋችሁ ኃጢአት ሳታውቁ ለምታደርጉት ኃጢአት የሚደረግ መስዋዕት አለ እና ለረሳችሁት ነገር ለምሳሌ ቃል ኪዳን ገብታችሁ አልሰጣለሁ ብላችሁ ብትረሱ ኃጢአት ነው ስለዚህ በዛ ኃጢአታችሁ እግዚአብሔር ይዞ እንዳይቀጣችሁና ችግር ላይ እንዳትወድቁ ምናልባት የረሳውት ነገር ቢኖር ቃል ገብቼ ያላደረኩት ወይ ደግሞ ኃጢአት ሰርቼ መስራቴን ያላወኩት አውቀን በድፍረት ሳናውቅ በስተት የሰራነውን ኃጢአት ይቅር በለን ይባል ነበር ልበል እንደዛ እኮ ነው በግዕዝ ይበሉት እንጂ አውቀ በድፍረት ሳታውቅ በስተት የሰራውን ኃጢአት እግዚአብሔር ይማርህ ነው የሚሉት ቄሶቹ እውነት ነው እግዚአብሔር ፕሮቪዥን ሰጥቷቸዋል አውቀው በድፍረት ለሰሩት የኃጢአት መስዋዕት የሚባል አለ ይሄ አሁን ማወራችሁ ማለት ሳያውቁም ደግሞ በስተት ለሰሩት የኃጢአት መስዋዕት አለ እንደውም በዕብራይስጥ ራሱ ኃጢአት ነው ያው ኃጢአት ነው ኃጢአት ያን ያቀርባሉ ማለት ነው የኢየሱስ ክርስቶስ ደም ማለት if we have dependency total dependency በሱ ላይ ዝም ብለን ብቻ ሳይሆን ገብቶን ማለት ነው ምንድነው እሱ እኔ ማለት ሳላውቅም ኃጢአት የምሰራ ሰው ነኝ አውቄም ደግሞ ምሳሳት ሰው ነኝ ኃጢአት የሚያሸንፈኝ ሰው ነኝ ስለዚህ ኢየሱስ ክርስቶስ ደሙን ለኔ ያፈሰሰልኝ ሳላውቅ በስተት አውቄም አንዳንድ ጊዜ በድፍረት ለሰራውት ኃጢአት ነው ስል ክልከላው ይነሳልኛል ብዙ ሰው ገደብ አለበት ስቲል የክርስቲያናዊ ኮንፌሽን ክርስትና ተግባራዊ ነው ወገኖቼ እጃችንን ይዞ ማየት አለብን ሪሊ እጃችን ይዞ ጌታ ሲያራምደን ማየት አለብን ሲመረን ወዲያው ምህረቱን ማየት አለብን ነገራችን እስራኤል እኮ ሲማሩ ወዲያውኑ ድል ወደነሱ ሳይድ ይሆናል ጠላት ሂዶ ድል አሁን በጋይ ተመቱ ይልና በጋይ ድብን ተደርገው በጠላት መተው በእግዚአብሔር ፊት ወድቀው ንስሐ ገብተው መስዋዕት አቅርበው ተመልሰው ሲሄዱ ግን እንደገና እስራኤላውያን ጠላቶቻቸውን አሳደው ምን አደረጉ ይላል መቱ ይላል እኛ ግን ኃጢአት አድርገን ንስሐ ገብተናል ተመተን ማለት ነው ስንቀጥልም እንደተመታን ነው የምንቀጥለው ለምንድነው እንደተመታን የምንቀጥለው እንደተመታን መቀጠልን ደግሞ ተለማምደነዋል በቃ is normal ተመቶ መቀጠል ኖርማል ነው ወድቆ መቀጠል ኖርማል ነው ተሸንፎ መቀጠል ኖርማል ነው ተገድቦ አልቀሶ ንስሐ ገብቶ ምናምን ብሎ ከዛ በኋላ ደግሞ እንዴት ሪስቶሬሽን አይኖርም እንዴት መታደስና መጽናናት አይኖርም ክርስትና ተግባራዊ ነው ብዙ ጊዜ የሚሸፈነው በጩኸት ነው ተግባራዊው ነገር በህይወታችን ሊታይ የሚገባው ባፋችን ነው ከበር የሚደረገው ልክ መናገር የሚያቀተው ሰው በጀስቸር እንደሚሸፍነው በህይወቱ ማሳየት የሚያቀተው ሰው በንግግር ይሸፍነዋል ዛሬ በኢየሱስ ክርስቶስ ስም ወደ ተግባራዊ ድል መሻገር ይሆንልን በትክክል መንገዱ ከገባን አካሄዱን ካወቅነው በቃና ያን ከተከተልን ተግባራዊ የሆነ ቼንጅ እናያለን ኢሚዲየት የሆነ ማለት ነው ክብር ለጌታ ይሁን ተጨባጭ እግዚአብሔር እጃችን ሲይዝ እናያዋለን አብሮን ሲራመድ እናያዋለን ነገራችን ሲቀይር እናያዋለን ገደብን ሲያነሳ እናያዋለን ሲያሻግረን እናያዋለን እንደገና ሪስቶር ሲያደርገን እናያዋለን ዳዊት እኮ እንደዛ ነው በቃ
ባትናንት ይሄን ተናግሬዋለሁ። ዳዊትና ሳኦል ልዩነታቸው እዚህ ላይ ነው። ሳኦል የእግዚአብሔር ሜርሲ ያልተማጸነ፣ ስለዚህ ወድቆ ቀረ። የእግዚአብሔር መንፈስ ከሱ ተወሰደበት። ንግስናው እየቀጠለ ነው፣ ግን አፋዊ ንግስና ነው። ኃይል በሕይወቱ የለም። ዳዊት ግን በእግዚአብሔር ፊት እጅግ በደለ። ሲጀምር ወደ ቤርሳቤህ በገባ ጊዜ የጸለየው ጸሎት ይላል፣ አቤቱ እንደ ቸርነት መጠን ማረኝ ይላል። ከዛ ሪስቶር ቅንን መንፈስ ወደ በውስጤ አድስ ይላል። ዳዊት ከቤርሳቤህ ከገባ በኋላ ቅባት ሲወሰድበት አታዩትም? ጸጋ ሲነፈገው አታዩትም? የእግዚአብሔር አብሮነት ሲነፈገው አታዩትም? እግዚአብሔር ኃጢአቱን አጽድቆለት ነው ወይ? አይደለም። ነገር ግን ዳዊት በተለየ ሁኔታ እግዚአብሔር ማን እንደሆነና መንገዱን ያወቀ ሰው ነው። ከሳኦል የተለየ ሰው ነው። ሳኦል ኃጢአት ሰራ። ከዛ ልክ እንዳልኩት አፋዊ ነው። የሳሙኤልን ልብስ ይዞ ተማጸነ። ኧረ በሰው ፊት አታዋርደኝ፣ በጓዳ ንገረኝ አይነት አለው። ልብሱ ተቀደደ። መንግስት እንደዚህ ተቀዷል አለው። ሃቭ መርሲ ኦን ሚ ብሎ መጮህ አልቻለም። ስለ እግዚአብሔር ምህረት የሚያውቀው ነገር የለም። ለእግዚአብሔር ምህረት ልቡ የተንበረከከ ሰው አይደለም። አፋዊ ነው፣ ውጫዊ ነው፣ ሰዋዊ ነው። ሁሉ ነገሩ በውጭ ስለሚታይ ከሰው ጋር ስለሆነ ሰው ነገር ግድ የሚለው ሰው ታውቃላችሁ። ብዙ ሰዎች ከሰው ጋር ስላለ ነገር ነው ግድ የሚላቸው። ልክ ሳኦል እንደሱ አይነት ነገር ነው። ሁሉ ነገር ከሰው ጋር በተገናኘ ነው ግድ የሚለው። ሰው እንዴት ነው የሚያየኝ? ምን ይላል ስለኔ? እንዴት ያስበኛል? ምን ብሎ ሊገምተኝ ይችላል? እንዴት ሊያየኝ ይችላል? ጭንቀቱ ሁሉ ይሄ ነው። ዳዊት ጭንቀቱ ይሄ አይደለም። ዳዊት ጭንቀቱ ይሄ አይደለም። የዳዊት ጭንቀት ሁል ጊዜም ጤናኛም ሲሆን በሽተኛም ሲሆን ማለት ሲወድቅም ሲነሳም ሁል ጊዜ በእግዚአብሔር ፊት ነው ጭንቀቱ። ሞቅ ብሎት ሲጨፍር በእግዚአብሔር ፊትም በእግዚአብሔር ፊት የሆንኩትን እሆናለሁ ነው ያለው አይደል? በእግዚአብሔር ፊት ነው። ልብሱ እየተገላለጠ ሰዎች ምን ይላሉ ስለኔ? he didn't care። እንደገና በበደለም ጊዜ አሁንም ማቅ ለብሶ አመድ ነስንሶ መሬት ላይ 7 ቀን ተኛ። ንግስናስ በቃ ንግስና እግዚአብሔር ካልማረኝ ኦልሬዲ ተሽሬያለሁ ማለቱ ነው። እሱ ነው ሪስቶር ሊያደርገኝ የሚገባው። ያን ልቤ ሊመልስልኝ ይገባል። ያን ቅን የሆነ ምክንያቱም ኃጢአት ልብን ያደነድናል። ያን ቅን የሆነ ልብ ሊመልስልኝ ይገባል። ቅዱሱን መንፈስህን ከኔ አትውሰድብኝ። እየሰማችሁ ነው ወይ? ተግባራዊ ነው። ስለዚህ ዳዊት አንድም ቀን ሳይተጓጎል ቀጠለ። ከግስጋሴው ማለት ነው። ኃጢአት ሳያስተጓጉለው ፐርፌክት ሆኖ ምድር ጉዞውን አልጨረሰም፣ ግን ኃጢአት አላስተጓጎለው። እግዚአብሔርን የሚያቅሰው ነበረ። ተነሱና እንጸልያለን። ክብር ለጌታ ይሁን። ጥበብ ነው የሚያስፈልገን። ለመዳን የሚረዳ ጥበብን የሚሰጡህን ቅዱሳን መጽሐፍትን አውቀሃል ነው የሚለው። ምን ማድረግ እንዳለብን ማወቅ ያስፈልገናል። ጌታ ስሙ ይባረክ። ሃሌሉያ። እኔ ዛሬ ማምነው ነገር በኢየሱስ ክርስቶስ ደም ኪዳኑን ስንቀሰቅስ የምሕረት ኪዳኑን፣ የይቅርታ ኪዳኑን፣ የርህራሄ ኪዳኑን ስንቀሰቅስ ተይዘን ከኖርንበት ማንኛውም እስራት ወጥተን እንሄዳለን። ሃሌሉያ። ተፈተን እንሄዳለን። ነፃ ሆነን እንሄዳለን። ለምን? ይህ የምሕረት ኪዳን ስለሆነ። ሃሌሉያ። ይህ የምሕረት ኪዳን ስለሆነ ስለዚህ ጸልዩ። ጌታ ሆይ ከኔ ጋር የገባኸውን ምሕረት ኪዳን በደምህ አጽናልኝ። ዛሬ እኔ ያንተ ምሕረት የሚያስፈልገኝ ሰው ነኝ። ቀጥሉ። የራሳችሁ አድርጉት ጸሎቱንና ቀጥሉ። እንጸልይ ሁላችሁም። ሃሌሉያ። ጸልዩ። አንደበታችሁን ክፈቱና ድምጻችሁን አሰምታችሁ እንደዛ እንደውሩ በርጤሜዎስ የእግዚአብሔር ምሕረት ያስፈልገኛል የምትሉ ለድካሜ፣ ለውስንነቴ፣ ለገደቤ የእግዚአብሔር ምሕረት ያስፈልገኛል የምንል ሁላችን ወደ ምሕረቱን ጮኻለን። ወደ ምሕረቱን እንጣራለን። ተጣሩ፣ ምሕረቱን ተጣሩ። ዛሬ ምሕረትህን እንኳን ለመለመን ብቃት ያለኝ ሰው አይደለሁም። ስለኔ ግን ብቃቴ ሆኖ ራሱን ስላቀረበልኝ ስለ ጌታ ኢየሱስ ደም
ምህረትን ማጸናለሁ በሉት። ብዙ ክርስቲያን የሚታለለው ነገር በእንባው ጸጸት ጥሩ ነው። በእንባው በለቅሶ ምክንያት እግዚአብሔር ይቅር የሚለው ይመስለዋል። ግን አይደለም ወገኖቼ። እግዚአብሔር አምላክ ከኛ እጅ ማየት የሚፈልገው አለ። ከእምነት እጃችን ላይ ማየት የሚፈልገው የሚቃጠል መስዋዕት አለ፣ የሰላም መስዋዕት አለ፣ የኃጢአት መስዋዕት አለ። ያም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ጌታ ሆይ በሉትና ንገሩት። ሳላውቅም አውቄም ለሰራሁት ስህተት ሁሉ ስለፈሰሰልኝ ስለ ጌታ ኢየሱስ ክርስቶስ ደም ምህረት እንድታደርግልኝ ጠይቀሃለሁ። ከምህረት የተነሳ ሕይወቴ እንዲለቀቅ እፈልጋለሁ። የታሰረ ሕይወቴ ይለቀቅ። የታሰረ ነገር ይለቀቅ። የተገደበ ነገር ይለቀቅ። የተወሰነ ነገር ይለቀቅ። አንተ እንዳልክልኝ ያልሆነ ነገር ይለቀቅ። እንዳያስክልኝ ያልሆነ ነገር ይለቀቅ። እንዳሰብክልኝ ያልሆነ ነገር ይለቀቅ። ከምህረት ኪዳን የተነሳ ከልጅ ከኢየሱስ ክርስቶስ የምህረት ኪዳን ደም የተነሳ ነገሮች ሁሉ መለቀቅ ይጀምሩ። ጌታ ሆይ ዛሬ በልጅ በኢየሱስ ደም ባለኝ እምነት እና ድፍረት ወደ አንተ መጥቻለሁ። በራሴ ድፍረት የለኝም። በፊት ልቆም የምችል ሰው አይደለሁም። ድምጽህን ልሰማ የሚገባኝ ሰው አይደለሁም። ስምህን ልጠራ የሚገባኝ ሰው አይደለሁም። ድፍረቴ ስለኔ የፈሰሰው የልጅ የኢየሱስ ክርስቶስ ደም ነው። አድርግልኝ ብዬ ልደፍርህ አልችልም። ድፍረቴ የልጅ የኢየሱስ ክርስቶስ ደም ነው። ፈውሰኝ ብዬ ልደፍርህ አልችልም። ድፍረቴ የልጅ የኢየሱስ ክርስቶስ ደም ነው። ድል ስጠኝ ብዬ ልደፍርህ አልችልም። ድፍረቴ የልጅ የኢየሱስ ክርስቶስ ደም ነው። በልጅ በኢየሱስ ደም ዛሬ በጠላቶቼ ላይ ድልን ስጠኝ። በበሽታ ላይ ፈውስን ስጠኝ። በውስንነት ላይ ነፃነትን ስጠኝ። በጌታ በኢየሱስ ደም ቤተሰቦቼ ነፃ ይሆኑ። ልጆቼ ነፃ ይሆኑ። ትዳሬ ነፃ ይሆን። አገልግሎቴ ነፃ ይሆን። ሰውነቴ ነፃ ይሆን። ቤቴ ነፃ ይሆን። በኢየሱስ ደም እግዚአብሔር ሆይ እጃቸውን ይዤ እመራቸዋለሁ ብለሃል። በልጅ በኢየሱስ ደም ህልውናህን እማጸናለሁ። ዘላቂ ህልውና ከኔ ጋር ይሁን። ጌታ ሆይ ከነሱ ጋር እንደነበርክ እንደተውካቸው ሳይሆን አልተውህም ከቶም አልጥልህም ያልከው ቃል በልጅ በኢየሱስ ደም ይጽናለኝ። በኢየሱስ ደም ይጽናለኝ። የበጎች ደም፣ የፍየሎች ደም፣ የኮርማዎች ደም ይሄን ቃል ኪዳን ከነሱ ጋር ሊያጸናላቸው አልቻለም። ነገር ግን ጌታ ሆይ የልጅ የኢየሱስ ደም ይሄን ኪዳን ከኔ ጋር ያጽናለኝ። አብሮነት ዛሬ ከኔ ጋር ይሁን። አብሮነት ዛሬ ከኔ ጋር ሆይ እጄን ያዝ ጌታ ሆይ በሉት። እጄን ያዝ ጌታ ሆይ በሉት። በሉ ተናገሩ። እግዚአብሔር እጁን የያዘው ሰው በር አይዘጋበትም። ቢዘጋ እንኳን ይከፈታል። አይቆለፍበትም። ተራራ አይጸናበትም። ባህር አይከለክለው። ወንዝ አይገድበው። ስለዚህ ጌታ ሆይ በሉት እጄን ያዝ። በአዲሱ ኪዳን ደም ዛሬ እጄን ያዝ ጌታ ሆይ። ምን ማለት ነው? የእርሱ ፕሬዘንስ ማለት ነው። ሃሌሉያ። እግዚአብሔር አብሯችሁ ይሁን። እግዚአብሔር አብሯችሁ ይግባ። እግዚአብሔር አብሯችሁ ይውጣ። ሃሌሉያ ሃሌሉያ። ቀጥሉ ወገኖቼ። ምንድነው እየተካፈልን ያለነው? በደንብ ከገባን ሚስጥር ነው። ሚስጥር ነው። ሕይወታችን መለኮታዊ ጉልበት የሚያገኝበት ሚስጥር ነው። በእግዚአብሔር ዘንድ
በጠላት ዘንድ በፍጥረትም ዘንድ ሁሉ አቅም የሚሰጠን ምስጢር ነው ያየን ያለን። ጌታ ሆይ እናመሰግንሃለን። ሃሌሉያ 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 ሃሌሉያ። ጸልዩ ሃሌሉያ። አብረን ጸልያለን። ዛሬ የምንካፈለው ስጋና ደም ከኢየሱስ ክርስቶስ ጋር እውነተኛ ህብረት የምናደርግበት፣ ኢየሱስ ክርስቶስ ደግሞ በዚህ ስጋና ደሙ ከኛ ጋር ይገኛል። ሃሌሉያ። የመገኘቱን ጸጋ እንካፈላለን። ሃሌሉያ። ስለዚህ ሁላችን ጸልያለን። እግዚአብሔር አባት ሆይ በጌታ በኢየሱስ ስም ጸልያለሁ። ይህን ስጋህንና ደምህን በሚካፈሉ ጊዜ ያንተ አብሮነት አብሯቸው ይሁን በኢየሱስ ስም። እግዚአብሔር ሆይ ፊል የሚያደርጉት ለስሜታቸው ብቻ ሳይሆን ለመንፈሳቸው የሚታወቃቸው አብሮነት ከነሱ ጋር ይሁን፣ ከኛ ጋር ይሁን። እጆቻቸውን ይዤ እንደነበር እንደተውካቸው አይደለም ብለሃል። ዛሬ በዚህ ደም እጆቻችን ያዝ ጌታ ሆይ። እጁን ለያስኩት እንዳልክ ጌታ ሆይ እጃችን ያዝ ጌታ ሆይ። አብረን ተራመድ። የኢየሱስ ክርስቶስ መለኮታዊ ሕይወት ከኛ ጋር ይዋሃድ። በፍቅር እንድንጨምር አድርገን፣ በቅድስና እንድንጨምር አድርገን፣ በሕይወት እንድንበዛ አድርገን። ይህን የምንካፈል ሁሉ ሕይወት ይብዛልን አባት ሆይ። ዛሬ ይሄ ህብስትና ጽዋ የልጄ ኢየሱስ ክርስቶስ ፕሬዘንስ ያለበት እንዲሆን በጌታ በኢየሱስ ስም ጸለይን። በጌታ በኢየሱስ ስም አሜን። ይዞርልናል። ክብር ለጌታ ይሁን። ከወንድማችን ላሻጋ እያመለክን ጌታን በመንፈስ ሆናችሁ እናንተ ሃሌሉያ እንዲያው ተቀበል ካንተ በሆነ ቤዛነት የበደል ስርየት አንተ ለማድረግ እንደወደድ እንደ ፈቃድ ምክር በክርስቶስ ፍቅር ምስጋና ልሆን ነውር የሌለው በክርስቶስ አስቀድመህ እንደወሰንከው ያንተ ስጦታ ያልሰራሁበት በውዱ ልጅ ሰጠኝ ሕይወት ከኃጢአት ይቅርታ እንዲያው ተቀበል ካንተ በሆነ ቤዛነት የበደል ስርየት አንተ ለማድረግ እንደወደድ እንደ ፈቃድ ምክር በክርስቶስ ፍቅር
ምስጋና ልሆን ነውር የሌለው በክርስቶስ አስቀድመህ እንደወሰንከው ያንተ ስጦታ ያልሰራሁበት በውዱ ልጅ ሰጠኝ ሕይወት ሃሌሉያ 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 ኦ ሃሌሉያ ሃሌሉያ ከኃጢአት ይቅርታ እንዲያው ተቀበልኩ ካንተ በሆነ ቤዛነት የበደል ስርየት አንተ ለማድረግ እንደወደድ እንደ ፈቃድ ምክር በክርስቶስ ፍቅር ምስጋናህ ልሆን እኔ ነውር የሌለው በልጅህ አስቀድመህ እንደወሰንከው ያንተ ስጦታ ያልሰራሁበት በኢየሱስ በኩል ሰጠኝ ሕይወት ሃሌሉያ 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 ያልተገባኝን ምሕረት አገኘው መንፈስ ቀደሰኝ ደምን ተረጨው በኢየሱስ ደም እግዚአብሔር በሰው ሕያው እንድሆን ሞቴን ቀመሰው ከአምሳሉ ወደኩ አካል አረገኝ
ሃሌሉያ ሃሌሉያ ክብር ለስሙ ይሁን ራሱን እንጋችሁ ብሉኝ ጠጡኝ ብሎ የሰጠን ስሙ የተባረከ ይሁን አሁን ሁላችንም በመንፈስ እንሆንና የጌታን ሥጋና ደም የምንካፈልበት ጊዜ ነው ሁላችንም ህብስቱን አንስተን እንይዛለን ይህ ስለኛ የተቆረሰ የኢየሱስ ክርስቶስ ሥጋ ነው ሲበሉም ኢየሱስ እንጀራን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው አለ በጌታ በኢየሱስ ክርስቶስ ስም ለኛ የተቆረሰውን ሥጋ እንበላለን ሁላችንም ጽዋውን እናነሳለን ጽዋንም አንስቶ አመስግኖም ሰጣቸው እንዲህም አለ ሁላችሁ ከርሱ ጠጡ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው በጌታ በኢየሱስ ክርስቶስ ደም በኢየሱስ ስም እንጠጣዋለን በኢየሱስ ክርስቶስ ክብር ለአንተ ይሁን ጌታ ሆይ ሃሌሉያ ሃሌሉያ ገደብ ይሰበር ውስንነት ይሰበር ቀንበር ይሰበር ጭቆና ይሰበር በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም ጭቆና ይሰበር ገደብ ይሰበር እስራት ይበጠስ በኢየሱስ ክርስቶስ ደም ምህረት ይሁን ምህረት ይሁን ምህረት ይሁን ምህረት ይሁን የእግዚአብሔር ምህረት ይሁን ፈውስን የሚያመጣ ምህረት ይሁን መለቀቅን የሚያመጣ ምህረት ይሁን ነፃነትን የሚያመጣ ምህረት ይሁን በኢየሱስ ስም ሃሌሉያ 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 ገደብን የሚሰብር የእግዚአብሔር ምህረት ወሰንን የሚጥስ የእግዚአብሔር ምህረት በሽታን የሚያርቅ የእግዚአብሔር ምህረት ደዌን ከድንኳናችን የሚያርቅ የእግዚአብሔር ምህረት ሽንፈትን ከሕይወታችን የሚያርቅ የእግዚአብሔር ምህረት ባዶነትን ከቤታችን የሚያርቅ የእግዚአብሔር ምህረት የእግዚአብሔር ምህረት በኢየሱስ ክርስቶስ ደም በኢየሱስ ደም በኢየሱስ ደም በኢየሱስ ደም ለተካፈላችሁ ሁሉ ይሁን ነገራችሁ ከዚህ ሰዓት ጀምሮ ይለወጥ በኢየሱስ ደም ሃሌሉያ 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 አውጁ የእግዚአብሔርን ምህረት በሕይወታችሁ ላይ አውጁ የእግዚአብሔርን ፍቅር በሕይወታችሁ ላይ አውጁ ፈውስን በጤንነታችሁ ላይ አውጁ መለቀቅን በሕይወታችሁ ላይ አውጁ ሃሌሉያ ሃሌሉያ ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ አሁን ይሄን አብረን እንጸልይ እኔ የምለውን በማለት
ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለ ጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን።